በስተመጨረሻም ዳጣ ቤተሰቦቿን አገኘች። ዳጣ ቤተሰቦቿን ካገኘች በኋላ የሰማቸውን ነገር ማመን አቃታት። ለመሆኑ ዳጣ ያገኘችው እናቷን ነው ወይስ የእናቷን ቤተሰቦች የሚለውን እንደዚሁም ደግሞ ሞገስ የሰጠውን አስተያየት የዳጣንም ምላሽ አብሬ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ካሳለፍነው ፓርት ላይ እንደምናውቀው ሞገስና ዳጣ የዳጣን ቤተሰቦች አሉ የተባለበትን ቦታ ወይም ደግሞ ዳጣ በህፃንነቷ የጣላት ሰው አዲስ አበባ ያለውን ቤቱን በሰው ጥቆማ አግኝተው ካሳለፍነው ፓርት ላይ ቤቱ እንደፈረሰ አይተው ነበረ። ከዛም በኋላ ሞገስ በአሁኑ ላይ ሰውየው የት አካባቢ እንደሚኖር ቤቱ የቀድሞ ቤት ከፈረሰ በኋላ የት ሰፈር እንደሚኖር ሰምቶ ለዳጣ ደውሎላት ቀጥታ ወደዛ ቤት እንዲሄዱ ሆኖ ነበረ። ወደዛ ቤት ከሄዱ በኋላ በሩን ሲቆረቁሩ የወጣ ሰው አለ። በሩን ሲቆረቁሩ የወጣው ሰው ደግሞ ይዟቸው ወደ ቤት ውስጥ ገብቷል። ከዛም በኋላ እንግዲህ የዳጣ ቤተሰቦችን ዜና እንደዚሁም ደግሞ ወላጅ እናቷንም ለማግኘት ችላለች። ዳጣ ወላጅ እናቷን ያገኘችው እንደዚህ በቀላል አይደለም። እንደሚታወቀው ዳጣን ፈጽሞ አያውቋትም ነበር። የዳጣ አጠፋፍም እንደዚሁም ደግሞ የዳጣ እናት ያሰበችው ስትወለድ እንደሞተች ነበረ። ምክንያቱም ሰውየው አውጥቶ ከሌላ ቦታ ከጣላት በኋላ ቶሎ ተመልሶ ልጅቱ በሕይወት እንደሌለች ነበረ የነገራቸውና ዳጣ በሕይወት መኖር አለመኖሯን ፈጽሞ የሚያውቁት ነገር አልነበረም። ይልቁንስ ዳጣ ስትወለድ እንደሞተች ነበር የምታውቀው እናትየዋ። ይህን ስትሰማ ዳጣ እኔ እኮ ነግሬህ ነበር ሞገስ፣ እናቴ እንደማትጥለኝ እርግጠኛ ነኝ። እንዴት አንዲት እናት ልጇን ወልዳ ትጥላለች? የሚል እንባ የተሞላበት ንግግር ነበር የተናገረችው። ይህን ንግግር ብዙ ጊዜ ትደግመዋለች። በነገራችን ላይ ዳጣ ውስጤ እናቴ እንዳልጣለችኝ ነው የሚያውቀው በማለት በተደጋጋሚ ትናገራለች። አንዲት እናት የወለደችውን ልጇን አትጥልም በማለት በተለይ ደግሞ የቤተሰቦቿን ዜና እንደዚሁም ደግሞ ስለ ቤተሰቦቿ ስለ አወዳደቋ እንዴት ወድቃና የት ወድቃ እንደተገኘች የነገረቻት ሴትዮ ያኔ በህፃንነቷ የጣላት ወንድ እንደሆነ ስታውቅ በዚህ ንግግሯ ላይ ይበልጥ ጸንታለች። እናቷ እንዳልጣለቻት ለቅድስትም ሄዳ ስትናገር ነበረ። እንግዲህ ብሩክም ከምሳሌ ሕክምና ወደዚህ ወደ ሀገር ከገባ ጀምሮ ነበረ የቤተሰቦቿን ዜና እየሰማች እንደሆነ እና በቅርብ ቤተሰቦቿን ልታገኝ እንደሆነ የነገረችው። ይሄን ፕሮሰስ ያስጀመረው ሞገስ ከመሆኑም አንጻር በአሁኑም ፓርት ላይ ከሞገስ ጋር ሄዳ እናቷን ወላጅ እናቷን አግኝታለች። ዳጣ ወላጅ እናቷ በእንባ የታጀበ ንግግር ነበረ ያደረገችው። ፈጽሞ ዳጣ በሕይወት መኖሯን እንደማታውቅ እንደዚሁም ስሟን ማን ብለው እንደተሰየመ እንኳን ለመፈለግም እንኳን አስታውሰው እንደማያውቁ፣ ምክንያቱም ልጅቱ ስትወለድ እንደሞተች ነው የተነገራት። በዛን ወቅት ሰው ቤት ትሰራ እንደነበርና በስህተት እንዳረገዘቻት ከዛም በኋላ ስትወለድ ግን ወዲያውኑ ሕይወቷ እንዳለፈ ነበር የነገሯት። ዳጣ በእናቷ መገኘት በጣም ደስተኛ ናት። እናቷን በማግኘቷ ከምንም በላይ ደስ ይበላት እንጂ እናቷ ያሳለፈችውን ስቃይ እያንዳንዱ በሰው ቤት ያሳለፈችውን ወደኋላ በትዝታ ተመልሳ ስታጫውታቸው ነበረ። ይህ የዳጣ ደስታ እንባ የተሞላበት ደስታ ነው። ምክንያቱም የእናቷ እንግልት እያንዳንዱ እናቷ ደግሞ ልጅ ወልዳ ልጅ የለሽም ተብላ ይህን ሁሉ ጊዜ ልጇን ሳታውቃት ዳጣም ሆነ እናቷ አሳዛኝ የሆነ ሕይወት እንዳሳለፉ ወደ ኋላ ተመልሳ ስታይ ዳጣ ይበልጥ ሐዘን ውስጥ ገባች።
ይሁን እንጂ ሞገስ ዳጣን አረጋግቶ እንደዚሁም ደግሞ ቤተሰቦቿን አረጋግቶ አሁን የደስታ ቀናችን ነው በማለት ሞገስ ሁሉንም ለማረጋጋት ችሏል። የዳጣ የእናቷ ቤተሰቦችም በሆነው ነገር በጣም ተደናግጠው በጣም ተገርመው እንደሚመስለኝ ከቤተሰቡ ውስጥ ዳጣ መወለዷንም ጭራሽ ያልሰማ ያለ ይመስላል። ምክንያቱም የዳጣ እንደዚሁም ደግሞ የዳጣ የእናቷ ህይወት ብዙ ጊዜ በሰው ቤት ስትሰራ ነበረ የተናገረችው እና በዛን ወቅት ከቤተሰቦቿ ጋር ያለች አይመስልም። ምክንያቱም የዳጣ እናት ዳጣን አርግዛ ከቤተሰቦቿ ጋር ብትሆን ኖሮ ቢያንስ የዳጣ እናት መውለዷን ይሰሙ ነበር። በዚህን ላይ እንዳየነው ግን የዳጣ ቤተሰቦች አልፎ አንዳንዶቹ የዳጣ እናት ቤተሰቦች ማለት ነው ጉዳዩን ሲሰሙ እንደ አዲስ እየሰሙ ያሉ ነበር የሚመስሉት። ይሁን እንጂ ዳጣ እናቷን በማግኘቷ በጣም ደስተኛ ናት። ዳጣ እናቷን ለማግኘት ስትሄድ ከሞገስ ጋር ስለሆነ የሄዱት የዝና ሰዎች ደግሞ እየተከታተሏቸው ነበረ። ምክንያቱም ሞገስ የሚሄድበት ቦታ ተከታትላችሁ ሉላ ያለችበትን ቦታ ማወቅ አለባችሁ ብሎ ባዘዛቸው መሰረት የዝና ሰዎች ሞገስንና ዳጣን ተከታትለው ግቢው በር ድረስ ሁሉ ከደረሱ በኋላ የብዙ ቤተሰብ ድምጽ ሲሰሙ ግን በር ላይ ቆመው ነበረ ወደ ማህሌት እየደወሉ የነበሩት። ማህሌትም ስልኩን አንስታ በጣም ደስተኛ በመሆን ቤት ውስጥ ገብተዋል በማለት ሲነግራት እርግጠኛ ነህ እነሱ የገቡበትን ቤት አወቅከው አይተኸዋል? አሁን ብንመጣ ታሳየናለህ? በማለትም በተደጋጋሚ ስትጠይቀው ነበረ እርግጠኛ መሆን አለመሆኑን። ምክንያቱም በአሁኑ ላይ ዝና በፍጹም እሷን እንደማይለቃት እርግጠኛ ሆና ታውቃለች። ከአሁን በፊትም በተደጋጋሚ ዝና በማህሌት በኩል ሞገስ ላይ ብዙ ሴራዎችን ለመስራት ፈልጎ ነገር ግን አልሰመረለትም ነበረ። በተለይ ዳጣን ይዘው ሞገስን ለመያዝ ያደረጉት ሙከራ ፈጽሞ ማህሌትንም ሌላ ችግር ውስጥ የከተታት አካሄድ ነበረ። አሁንም ቢሆን ማህሌት ዝና ያዘዛትን ነገር በተገቢ መንገድ ካልሰራች ቤት መገዛቱ የብሩክን ቤት እገዛልሻለሁ ብሏታል ነበር። እስካሁን በሱ ተስፋ ማድረጓ ቀርቶ የመኖር ያለመኖር ጣጣ ውስጥ ልትገባ ነው። ምክንያቱም አሁን ያለችው የቤት ኪራይ ሳይቀር ዝና እየከፈለላት የታክስና የአስቤዛ ሳይቀር ዝና እየከፈለላት እና እንደዚሁም ደግሞ ወደፊት ትልቁ ተስፋ ቤቱን እገዛልሻለሁ ሞገስን እንዲወገድ ካገሽኝ የሚል ተስፋ ነበረ። ነገር ግን በአሁኑ ላይ ሞገስም ሆነ ብሩክ ከቀድሞ በእጥፍ ኃይል ጨምረው ነው ያየናቸው ያለ ነው። ዝና ለመጀመሪያ ጊዜ ተደብድቦ ወድቆ በወንድ ልጅ አምላክ ብሎ ለምኖ ሲነሳም አይተናል። በዚህም ሞገስን በቀላል ነገር ማጥመድ እንደማይቻል ስላወቀ ዝናም አቅሙን አጠራቅሞ እንደዚሁ የሚያውቃቸውን ሰዎች ሁሉ ሰብስቦ ነበር ወደዛ ግቢ ለመሄድ የተነሳው። እንግዲህ ሉላ አለችበት ተብሎ የተጠረጠረው የዳጣ ወላጅ እናት ቤተሰቦች ቤት እንደሆነ እነሱ ስለማያውቁ የዝና ሰዎች አሁን ተዘጋጅተው ተሰባስበው እየመጡ ያሉት ሉላን ለማግኘት ሞገስና ዳጣ የገቡበት ግቢ ካገኘ ነው እርግጠኛ ነን ሉላ እዛ ቤት ውስጥ ትኖራለች የሚል ተስፋ ነበራቸው። ያሳዝናል። የማህሌትና የዝና ሴራ አሁንም በድጋሚ ላይ ሰምር ነው። እንግዲህ ብሩክ ተደውሎለታል የዳጣ ቤተሰቦች እንደተገኙና ዛሬ ወደ ቤት መምጣት እንደማትችል ብሩክ ሰምቷል። ይህ ሊሆን የቻለው ቅድስትን ዳጣ የጠፋች ዛሬ አናግረሻት ነበረ ወይ እዚህ ነበረ ወይ ያደረችው በማለት ሲጠይቃት አረ እኔ ጋሽ ያላየዋትም ከትላንት ወደዚህ በማለት ስትመለስ ቅድስት ብሩክ ደግሞ ደውይላት በማለት ያዛታል።
እሺ በማለት ቅድስት ወደ ዳጣ ትደውላለች። የመጀመሪያ ጊዜ ስልኳ ሲጠራ ከቤተሰብ ጋር እያወራች እንደዚሁም አይኗ በእንባ ተሞልቶ የእናቷን ታሪክ እያዳመጠች ስለነበር ስልኩን አላየችውም። በተደጋጋሚ ሲደወል ግን ዳጣ ስልኳን ታየዋለች። ከዛም በኋላ ደስታና ሳቅ እንደዚሁም ለቅሶ የተሞላበት ድምጽ ትሰማለች፣ ታሰማቸዋለች። ስልኩን ካነሳች በኋላ ቅድስትም በጣም ግራ ይገባታል፣ ትደናገጣለችም። ዝና ይዟት ይሆናል የሚል ፍርሃትም ጀምሯት ነበር። ይሁን እንጂ ቅድስትዬ ዛሬ ደስ ብሎኛል በማለት ትናገራለች እያለቀሰች። ታዲያ እያለቀሽ እንዴት ነው ደስ የሚልሽ? እያለቀሽ እኮ ነው በማለት ትነግራታለች። አዎ እያለቀስኩ ነው፣ ነገር ግን ይሄ የደስታ እንባ ነው በማለት እሺ ምን ተገኝቶ ነው? ምንድን ነው ደስተኛ ያደረገች? በማለት ቤተሰቦቼን እኮ አገኘዋቸው፣ ቤተሰቦቼን አገኘዋቸው፣ እናቴን አገኘዋት በማለት ዳጣ ለቅድስት በዚህን መልኩ ትነግራታለች። ከዛም በኋላ ቅድስት ወደ ብሩክ ጠጋ በማድረግ ላውድ ላይ በማድረግ ለብሩክ ታሰማዋለች። ይህን የዳጣን ንግግር እየሰማው ብሩክ ስልኩን ከቅድስት እጅ ላይ ይቀማና ምን አልሽ ዳጣ? እውነትሽን ነው? ተኝተሽ ነው ወይስ በህልምሽ ነው ወይስ ምንድን ነው በማለት ይጠይቃታል። ብሩክ እውነቴን ነው በማለት በፈጣሪዋ ስም ትምልለታለች። ብሩክ በጣም ደስተኛ ይሆናል። ቅድስት አፏን ይዛ ታዳምጣለች። ሁላቸውም ደስተኛ ናቸው። ምሳሌ ደግሞ እጆቿን አፏ ላይ አድርጋ እነሱ የሚሉትን ነገር እያዳመጠች ነበር። ከዛም በኋላ ብሩክ የት ናችሁ? እመጣለሁ በማለት ያናግራቸዋል። ከዛም ያሉበትን አድራሻ ይነግሩታል። ብሩክም ወደ እነሱ ለመሄድ ተነስቶ ነበር። የአሁኑ ፓርት እዚህ ላይ ያበቃል።